በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ? አደረሰን። አሜን። ውድ የክርስቶስ ቤተሰቦች ያው የእህታችንን ወደ እኔ ቤት መምጣት አይታችኋልና ብዙዎቹ ምን አዲስ ነገር እንጠብቅ፣ ምን አለ ገጠመኝ እንደገና አለ ወይ ወይስ እንደዛች እንዳልማዘ ጥሪ አለ ወይ ያላችሁ በጠየቃችሁ መሰረት ዛሬ ብቅ ብለናል። ከዚህ በመቀጠል ነው የእሷን ሙሉ ቪዲዮ ምንለቅላችሁ። በጣም እጹብ ድንቅ የሚያሰኝ እጅን ባፍን የሚያስጨን እኔ ራሱ ስንቴ ነው ደጋግሜ የሰማሁት። ያው በእርግጥ ቀራጭ አልነበረም። እኔ ራሴ ስቀር ትንሽ እንትን ብሏል፣ ጠቆሬ ማለት እድል አለው። ከዚያ ውጭ ግን በስላሴ መልካቸውን ይሰራላቸዋል እነሱ ከድምፁ እንጂ ዋናው ገጠመኙ ነው። አዎ ሀሳቡ ነው። የድምፅ ጥራት ችግር ቢኖር ነው የሚከብደው እንጂ ድምፁ ጥራት ካለው ብዙም ችግር። እንዴት ነበር ክራሞሽ ከነሱ ጋር የነበረን ጊዜ? አይ ደስ የሚል ነበረ። ብዙ የሚገርም ነገሮችን ያሳልፈናል። እንግዲህ ያው አይተናል፣ ሰምተናል። ያው ገጠመኙን እንግዲህ በጣም የሚያጓጓ ነው ከሚባለው በላይ። አሁን ለዛ ብለን ነው ቪዲዮ የምንሰራላችሁ፣ ጓጉታችሁ እንድጠብቁ ነው። በጣም ብዙ ተአምሮች አሉበት። እኛ እንደዚህ ተአምር ተብሎ የምንሰማው አይነት ነገር ነው። በቅዱሳን አባቶቻችን ወይም በገድል የምንሰማውን ታሪክ በእሷ ሕይወት ላይ ስናየው ያው እንደዚህ ይሆናል ብሎ ለማሰብ በእርግጥ ይከብዳል። ግን ያው እኛ ደግሞ እናምናለን እንደዚህ እንደሚደረግ። እምነት ካለ ፈጣሪ ያደርጋል እንደዚህ ከፈቀደ። እሱ ያው በሚመርጠው ሰው የሚፈልገውን ያደርጋል እና እንደዛ በተመረጡ ሰዎች ስለሆኑ ያው ቢያደርግላቸውም የሚደንቅ አይደለም። ግን የሚገርም ነገር ነው የተደረገው። እንደ ሰው የሚከብድ ነው፣ ከአይምሮ በላይ ነው። ዞሮ ዞሮ እንደ ኤልሳ ማለት ነው፣ እንደ ኤልያስ አይነት ሀሳብ አለው። ኤልያስ ሴትዮዋ ቤት ገብቶ እንዳደረገው አይነት አይደል? አንዱ ታምር እንደዛ ነውና ያው ሙሉን አልነግራችሁም፣ እዛ ቪዲዮ ላይ ታገኙታላችሁ በጉጉት እንድትጠብቁ እና በጣም የሚገራርም ሀሳብ ነው ያለው እና እንግዲህ ያው በተስፋ ጠብቁ፣ ሰሙታላችሁ። ይሰማል። በዚህ በዘለለ ደግሞ የሰማነው ምስክርነቶችን ከመናገር አናልፍም። አንደኛና ትልቁ ነገር ትልቁ መልእክቷ እሷ በጸሎት አስቡኝ ያሉት ወንድሞቻችን እመብርሃን እኔ ሁሉንም አስባቸዋለሁ በህልምም ሆኖም ደግሞ እንዲያው አደርጋቸዋለሁ እና ሁሉም ታስበዋል እንደተባላችሁ እንዳትረሱ። ሁላችሁም በጸሎት ታስባችኋል። እሷ ሳኮን እመብርሃን በዚያ ቦታ የጻፋችሁትን በሙሉ በአብዛኛው በግሌ የጻፋለ ምን አለ አሁንም ደግማችሁ አትጻፉ። ምክንያቱም በእሷ ገጠመኝ ላይ እና በእሷ እኛ በሰራነው ቪዲዮ ላይ የጻፋችሁ በሙሉ እሷ ጋር ስለደረሰ ወይም እሷ ስላሳሰበቻችሁ ማለት ነው። በየተናጥል አሁን ልክ እንደ እህታችን አልማዝ በየተናጥል መልእክት ባይመጣልንም እኔ በሚገባቸው ወይም ደግሞ የጠየቁኝን በማድረግ ከእነሱ እንዳለው ነግራችኋለሁ ብላለች እና በህልምም በራይም ልታዩ ትችላላችሁ። እና እሷን የጎበኘሽ እመቤቴን እኔንም ጎብኘኝ፣ ችግር ይሄ ነውና ይህን ችግሬን አስወግጅልኝ በሏት። ሆኖም ደግሞ ለምስክርነት እንደምትበቁ አምናለሁ። ይህን ያልኩበት ምክንያት መጀመሪያው ላይ የተለቀቀው ገጠመኝ ላይ ምን ነበር የነገርኩ ምስክርነት ታስታውሳል? የትኛው መጀመሪያ ቪዲዮ እንደተለቀቀ አይተውት ከዛ ተማጽነው መብርሃን ምን እንዳደረገችላቸው 3 ምስክር ልንገራችሁ ከብዙ በጥቂቱ ማለት ነው። አንድ እዛም ጽፈዋል የተወሰነ ሀሳቡን፣ አብዛኛው ግን ደውላ አውርተውኛል። አንዱ አለችኝ ከ5 ዓመት በላይ ሆነኝ ደዌ ህመም ከያዘኝ አለች። ከዛ የእሷን ገጠመኝ እየሰማሁት እመብርሃን እናቴ አንቺ ከሆንሽ በእሷ አንደበት ላይ ሆነሽ የምትናገሪው የምር እሷን እንደዚህ በመንፈስ ቅዱስ የጎበኝሻትና ለዚህ ክብር ያበቃሻት ከሆንሽ እኔን ይህን ደዌን ከኔ ታረቅሽልኝ ለወለተ ማርያም መሰክራለሁ ብዬ እንደተኛው ሁሌ ማታ ማታ አልተኛም ከህመሙ የተነሳ ማለት ነው። በላይ አረብ ሀገር ነው ያለችው። ግን ያን ቀን ማታ እንቅልፍ ወስዶኝ ያደራለች። ህልም ነው እውን ነው እያልኩ ተደነቄም መልሼን በማግስቱ እንደዛ መልሼ ለእኔ በ4ኛው ቀን ነው በ5ኛው ቀን ነው የነገረች ይሄንን ማለት ነው። ሌሊት ሙሉ አትተኛም። አንደኛ በጣም የሚያስጨንቃት መንፈስ አለ እንዳትተኛ፣ ሁለተኛ ህመሙ በጣም ነው የሚጨንቃት ማታ ማታ። የተለያየ የውስጥ ኬዝ አለብኝ ያለችው እንግዲህ ኬዟን እሷ መብራን ታውቃለች እና
በዛ የተነሳ ስሰራ ሙዬ ሌሊትም ሳልተኛ ነው የማድረው እና በቃ ኦልሬዲ ወደ ማበዱ እየሄድኩ ነበረ። ግን መብርሃን የምር በሷ ላይ ያለችው እመቤቴ እኔ እንደጎበኘችኝ ያየሁበት ይችን ቃል ተናግሬ አዳሬን ሰላም ማደሬ እንዲህ እያልኩኝ ነገም ሲል ተነገ ወዲያም ሲል ይኸው ፍጹም የድሮ ሰላም ተመልሷል እና መብርሃን አመስግኑልኝ ብላኝ በጣም ነው ደስ ያለኝ። አንዷ ደግሞ ገጠመኙን እንዳየችው 300 ሺህ ብር በሰው እጅ ተይዞባታል ማለት ነው። መብርሃን እሷን በመንፈስ ቅዱስ እንዲህ የጎበኝሽ እኔ ባሪያዋ ኃጢአተኛዋ ልጅሽን እንዴት አስራት ያወጣሁበትን ገንዘብ ታስበልያለሽ? እውነት ከእሷ ጋር ያለሽው እመቤቴ እኔን መጎብኘትሽን የማውቀው ገንዘቤን ፍንጭ ስጭኝ እንደሚሰጠኝ ማለት ነው። ስጭኝ እንኳን አይደለም፣ ምክንያቱም በጣም ብላ ደክሟት ስለነበረ ቶሎ የሚመጣ አልመሰላት። እስቲ እንደውም እመቤቴ ፍንጭ ስጭኝ ይህ ገንዘብ እንደሚመጣ ብላ እንዳለች እንደጸለይ ማታ ወዲያውኑ ቴክስት ተጽፎ ጠዋት አገኘችው። ብርሽን ነገ እሰጥሻለሁ። ወዲያውኑ 300 ሺህ ብሯንም ተቀበለች ማለት ነው። እና ይህን ስሰማ በጣም ነው ደስ ያለኝ። አንደኛውን የመጨረሻው ምስክርነት እሷ ራሷ እያደመጠች የሰማችው ነው። እሷ እዛ እንደነበረች ቮይስ እየመለስኩ እያለሁኝ እህቴ እንዳጋጣሚ የእሷን ቮይስ እየሰማው ቴክስት አረግላት ድንገት ደወለች እና ከዚ አንስታ እኔ ያየሁትን ቆይ ልንገርሽ ብላ ስትናገር ራሷ ይህች እህታችን እየሰማች እንዲያውም ሁሉንም አድምጣት አንቺ ጋ ያለው ይሄ ነው ለዚህ ነው እንዲሆነብሽ ብላ ራሷ ነገረቻት። ታድላ የመጀመሪያዋ ሰው እሷ ናት። ግን በጣም ንጹህ ልብ ያላት ናት። ምክንያቱም በየዋህነት ነው የምታወራው። አማርኛ ራሱ ከበድ ይላል የሆነ እንትን ናት እና በዛ ቋንቋ እየተናገረች በአንቺ ተመስላል መብርሃን እናቴ እኔ ኢትዮጵያ ለመግባት ይኸው እየተሰቃዩ ስንት ዓመቷ ኢትዮጵያ ለመግባት እንዳትገባ ታግዳ ነው። የታገደችው ደግሞ መተት እንደሆነ መጨረሻ ላይ ተነግራለች እና ከዛ እንደገና በህልሜ አንቺን ተመስላ መታ አይዞሽ እኔ እኮ ከአንቺ ጋር ነኝ፣ አንቺ አታይኝም እንጂ እኔ ከአንቺ ጋር ነኝ። እያንዳንዱ የምትወጪውን እያለፍሽውን ያለውን ነገር ሁሉ እኮ አያለው። ስለዚህ ደግመሽ ሞክሪ፣ እድሉን የመምጣቱ ማለት ነው። ደግመሽ ሞክሪ፣ እኔ ከአንቺ ጋር ሆኜ አግዝሻለሁ ብላ ቀይ ሴት መስላ በእኔ ማለት ነው እንግዲህ ያው አንዳንዴ ቀይ ሴት በመቤት የምትመሰለው እንደዝና አጽናንታኝ ሄዳ ውስጤ ደስ ብሎት ይሄው እንደ አዲስ ልሞክር ነው ብላ እየተናገረች እያለች እድሉን እንግዲህ እሱ ይቅናት ብለን ነው የምንለው። እሷ እንዳጋጣሚ ነበረችና እየሰማችት እንዳትመጪ ያደረገሽ መተት ነው፣ ይሄ መተት አለብሽ፣ ለዚያ ነው የመምጣት ቀንሽን ያራዘመብሽ እና አሁንም ራሱ ሞክረሽ ድንገት ተስፋ ሊያስቆርጥሽ እመቤቴ እንዲህ ብለሽኝ የለ ነገር አይነት ብለሽ እንድታጉረመርሚ ሊያደርግ ስለሚሞክር በደንብ አድርገሽ ቀጥቅጠሽ አስረሽ አንደበትሽ ላይ ቁጭ ብሎ እንዳያወራ ግንባርሽ ላይ ሰብስበሽ መሄድ እንዳትረሺ ብላ ብዙ ምክር ሰጠቻት ማለት ነው። እና ውድ ተመልካቾቻችን ይሄን የምንላችሁ ምንድን ነው እመቤቴ በተለያየ ነገር በህልምም እንዲሁም የጠየቃችኋትን ነገር አሟልታ አድርጋ በማሳየትም ሁላችሁንም እንደምትጎበኝ ነው ቃል የገባችሁና ሁላችሁንም ትጎብኛችሁ፣ ቀሪ ገንዘባችሁን ህይወታችሁንም ትባርክላችሁ። ከዚህ በዘለለ እኛ ብዙ ተባርከናል፣ ብዙ ከስተታችን ተምረናል። የመጡትማ ለእኛም ትምህርት ነው፣ ለእናንተም ብቻ አይደለም። እኛም ብዙ ነገሮችን ተምረናል። አሁን እንዲህ ነው ማንላችሁ ብዙ ነገሮችን እንድናስተካክልም ረድታናለች መብርሃን። እንግዲህ ቤታችንን ከመጎብኘት ባለፈ ብዙ ነገሮች አስተካክለናል። ብርታትም ሆናናለች እንድንበረታ። አሁን መንገር ብቻም ሳይሆን እንድንበረታ ጉልበት የሚሆነን ነገርም ነግራናለች። ያምንም ነገር እንግዲህ ያው እናረጋለን እያረግንም ነው ብለን ተስፋ እናረጋለን። እናንተ ደግሞ ያው እንግዲህ ሁላችሁም በተለያየ መንገድ ነው ነገራችሁ ችግራችሁ የሚቀረፈው። እንግዲህ ያው እመቤቴ አስባችኋለሁ ብላለች እሷ እንዳለችው። ስለዛ በተለያየ ነገር ነው የምትነግራችሁ። በህልም ሊሆን ይችላል ወይ ተደርጎ ሊሆን ይችላል። ብዙ ነገሮችን ልታዩ ልትሰሙ፣ ወይ ደግሞ እጃችሁ ላይ የጠፋው ነገር እጃችሁ ላይ ሊገባ ይችላል። ችግሮቻችሁ በሙሉ ተመልሶላችሁ ታያላችሁ በቅርቡ። ያኔ ደግሞ ያው እንግዲህ መብርሃን እንደዚህ ያደረገችልን እንዲህ ብለን ጠይቀናት ነበር ብላችሁ ያው እንደምትመሰክሩ እርግጠኞች ነን። ስትመጡ ደግሞ እዚህ ያላችሁ ካላችሁ ደግሞ እንደ ፍቃዳችሁ ራሳችሁን መመስከር ትችላላችሁ፣ መንገርም ትችላላችሁ። እኛ አሁን እሷ እንደነገረችላችሁ የእናንተንም ምስክርነት እሷ ትናገርላችኋለች። ለሌሎች በርታት እምነታቸው እንዲጠነክር ያደርጋል። አሁን ደስ የሚለው አሪፉ ነገር እምነታችሁ ላይ ይበልጥ ጥንካሬ እንዲኖራችሁ ትሆናላችሁ።
መብርሃን ላይ ብዙ እንድትተማመኑ ትሆናላችሁ። መድኃኒዓለም ለማመን ለመጠየቅ ያደርግልኛል ብላችሁ እንድታምኑ ይሆናልና ያበረታል። ጥሩ ነው። ጠይቁ፣ ፈጣሪ ጠይቁ ብሏል። መብርሃንንም ጠይቋት ታደርግላችኋለች። አሁን ደግሞ ደስ የሚለው እንግዲህ በእነዚህ አይነት አሁን መብርሃን በእነዚህ በሰዎች ላይ በምናምን ላይ የሆነች መድኃኒዓለም እንደዛ ነው አሁን ብዙ ነገሮች የሚያስተካክለው። ምክንያቱም እኛ በተፈጥሯችን ያው ችግርም ስላለብን የማመን ችግር አለብን። ያው እንጠይቃለን ግን የሚደረግ አይመስለንም እና ምናልባት ጊዜው ስላልደረሰ ሊሆን ይችላል የማይደረገው። ጊዜው ከሆነና ሰዓቱ ከሆነ ያደርግልናል። ግን ፈጣሪ ዝም ብሎ አሁን ችግሮቻችንን ያውቃል እኮ መድኃኒዓለም መብራንም ታውቃለች። ዝም ብለው እኮ ማስተካከል እኮ ይችላሉ። ግን እንደዛ ከሆነ ደግሞ አይሆንም። ለማመስገንም አይመችም፣ ለምንም አይመችም። ግን እንድንጠይቅ ይፈልጋሉ። እርዳታቸውን መብራን እርጅኝ፣ ከዚህ ጉዳ ውጭኝ፣ ይሄን አሳኪልኝ፣ ይሄን አድርጊልኝ፣ መድኃኒዓለም አባቴ ይሄን ፈጽምልኝ እንድንላቸው ይፈልጋሉ። ከዛ አድርገውልን ደግሞ እኛ እንድናመሰግናቸው እንድናከብራቸው ይፈልጋሉና ከኛ የሚጠበቀው እግዚአብሔርን ማመስገን፣ ማምለክ፣ መብራንን ማክበር፣ መውደድ፣ መለመን ከኛ ይጠበቃል። ከዛ ባለፈ እኛ የእነሱን ስራ ስንሰራ እነሱ ደግሞ የኛን ስራ ይሰራሉ ማለት ነው። ካልሆነም ያው ጊዜው አልደረስም ማለት ነው። ደግሞ ይሆናል። ትክክለኛና የሚያስፈልገን ነገር ከሆነ ያደርጉልናል። በዛ እምነት አለን። እኛም ብዙ ተምረናል ከእናንተ ጋር እኩል። እናንተም ብዙ እንደምታማሩ ተስፋ እናደርጋለን። ዛሬ የመጣንበት ዋናው ዓላማ ምንድን ነው? በጣም የሚገርም ገጠመኝ አለ። ያው ገጠመኝ የሚለው እንኳን የመምህር ተስፋዬ ርዕስ ነው። ግን ገጠመኝ ይቅርና ታምራት የሚል ማለት ብዙ ያልተለመዱ የምናውቃቸው ግን ያልተለመዱ ታምራት በሰዎች ላይ ሲደረጉ ያለፈ ወይ ደግሞ ያሳለፈችውን ነገር ነው የነገረችን እና እኛ ትንሽ ደንቆናል፣ ገርሞናል። ግን ያው የመምህር ተስፋዬን ደግሞ ቪዲዮ የሚያይ ሰው ብዙም ላይገርመው ይችላል። ለምን እሱ ብዙ የሚናገራቸው የሚገራርሙ ታሪኮች ስላሉ ከዛ አንጻር የሚገርም ቢሆንም ግን አዲስ አይሆንብንም። የእግዚአብሔር ስራ እጹብ ድንቅ ነው እያለን ብቻ እየሰማን እናልፋለን ማለት ነው። እና በጣም ደስ የሚል ታሪክ ወይ ደግሞ ደስ የሚል ህይወቷን ተሞክሯን መብራን ያደረገችላትን ተሞክሮ ብቻ ሳይሆን እንደው መብራን እንዴት ከልጅነት ጀምራ እንደመረጠቻት ከትውልዷ ካወላለዷ ከተወለደች በኋላ ደግሞ ዲያብሎስ ያለችበትን ነገ የምትደርስበትን ዛሬ ላይ ያለችበትን ስለሚያውቅ ያመጣባትን ዓለማዊ ፈተና እያለ በቃ እኔ እንጃ በቃ ዶሮ ገና በማህፀን የተመረጠች ናት ማለት ይቻላል። እንደ ኢሳያስ ማለት ነው። በማህፀን የተመረጠች ገና በእናትህ ማህፀን ሳለው መርጬሃለሁ እንዳለው። ግን እኮ የሚገርምሽ አሁን ኢሳያስ ምናልባት ከተሳሳትኩ ታርሙኛላችሁ። ፈጣሪ ምን ብሎታል? ገና በማህፀን ሳለን የመረጥኩህ አለ። በኋላ ላይ ግን በድንጋይ ተቀጥቅጦ ነው የሞተው። እና ትንሽ ግራ ያገባናል። እግዚአብሔር መርጦት እግዚአብሔር ስራውን ሰርቶ ግን ያው በመስዋዕትነት ነው ያለፈውና ትልቅ እኮ ነው መስዋዕትነት እኮ በአሁኑ ዘመን። ግን አሁን ሰዎች ደግሞ በባህሪያችን ምንድነው እናስበው እኛ ያው እንደ ስጋ እግዚአብሔር የመረጠውና እግዚአብሔር ነገሮችን ሲያደርግለት እንዲያው እንደደላው ብቻ እስከመጨረሻው ያው ስለ ኢሳያስ የነገርኳችሁም ለዛ ነው። ዋናው ሀሳብ ትሰሙታላችሁ፣ ቪዲዮውን ትሰሙታላችሁ። በጣም የሚደንቅ ነው። እሱን ልናስታውሳችሁና እንድትጓጉ ጓጉታችሁ እንድትጠብቁ ነው። መቼ ነው የሚለቀቅላቸው? እንግዲህ በቅርብ እለቅላችኋለሁኝ። ትንሽ የሚያስፈቅዱ ማለት ዝክራለኝ አሁን የስላሴ የጻድቁም ቀስ ብዬ አስተካክዬ ይህንን አድምጣችሁ በጉጉት እንድጠብቁት ነው የምፈልገው። በተራ በተራ አድርጌ እለቅላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ቀኑን ብትነግሪያቸው እኮ ቀኑን እንዲጠብቁ ነው ሰዓቱንና ቀኑን። አሁን ይሄኛው መቼ ተለቆ ያንኛው መቼ እንደሚለቀቅ ግራ ይገባል እኮ። ይሄ ቪዲዮ ከተለቀቀ ከዚህ ቀን በኋላ ብለሽ ነው ወይስ ዝም ብሎ ሰርፕራይዝ ነው? ድንገት ነው ሰርፕራይዝ ነው። ስለዚህ እንግዲህ ተጠባበቁ። በየጊዜው የሚለቀቀውን ቪዲዮ እየገባችሁ ይሁንና እንግዲህ ይሄ ነው እሱ ነው አይደለም የሚለው ዞሮ ዞሮ ሁሉም የሚለቀቀው ቪዲዮ የሚጠቅም ነው። ግን ያው አንዱ ከአንዱ የተሻለ ነው በሚል ነው ያለ መንገድ ነው። ከዛ ባለፈ በርቱ፣ በጣም በርቱ። እግዚአብሔርን አመስግኑ፣ ለእግዚአብሔር ስገዱ፣ ተንበርከቁ። አሁን ጊዜውም ደግሞ ብዙም የሚቀረን እድሜም የለም፣ ያለቀ ሰዓት ነው እና እግዚአብሔርን በደንብ ማመስገን፣ መለመን፣ ማምለክ ያስፈልጋል። መብራንን ደግሞ እርጅን በሏት።
የልጅሽን መንግስት እንድናይ እርጅኝ በሏት። ዋናው ነገር እሱ ነው። አሁን ብዙዎቻችን አብዛኞቻችን ችግራችን ያው ምድር ላይ ያለው ብቻ ነው፣ የስጋ ነው። ያው እሱ ያው ወሳኝ ነገር ነው፣ የሚያስፈልግ ነው። በእርግጥ ስጋዊ ትዳርም፣ ልጅም፣ ሀብትም፣ ስራም ያው ለሁሉም የሚያስፈልግ ነው። ግን ከዛ ባለፈ ደግሞ ያው ዘላለም የምንኖርበትን ቤት እግረ መንገዳቸውን ብታስቧት ለእሷም ጥሩ ነገር ለማድረግ መሞከር ተገቢ ነው። ምክንያቱም እዚህም እዛም ያለውን እንዳናጣ ማለት ነው። ክርስቲያን ደግሞ ሁለቱንም መኖር ይችላል እኮ። እግዚአብሔር በምድርም በሰማይም ደልቶን ተመችቶን እንድንኖር ይፈልጋልና ከኛ የሚጠበቀው ትንሽ መታመን ነው። ለእግዚአብሔር ታምነን እግዚአብሔርን እያመሰገንን እያመለክን ለእግዚአብሔር የሚመች አይነት ሰው ለመሆን እንሞክር። ያን ካረግን እንግዲህ የሰማይም የምድሩም የተደላደለ ነው የሚሆነውና ይህ ለማለት ያክል ነው። እንግዲህ እኛ ደግሞ ከብዙ በጥቂቱ በእርግጥ ይህን ሁሉ ቀን ተኛ ጋር ቆይተው ኦልሬዲ ሳምንት ብለው ምንም አልቀረና ያን ሁሉ ጊዜ ከኛ ቆይተው ሲሄዱም እንግዲህ 6 ያህል ሰው 2 ህፃናት ተጨምሮ ቤቱ እንዴት እንደሚደምቅ አስቡትና ትንሽ ጭር ብሎ ለምዶ ማጣትን ከባድ ነበረ። ከዚህ በዘለለ ግን እኛ ትልቁ ነገር የተማርነው እኔም በውጭ እያለው በህብረቱ ጸሎት በዋትስአፕም በቴሌግራም በኢሞም በደውልም በህብረት ጸሎታችን እንደሆነ ይታወቃል። በስደት ያለነው ይበልጥ ማህበር ጸሎት ስለሚኖረን፣ ነገር ግን እዚህ ስመጣ በተለያዩ ኬዞች ማለት አንዱ ስራ ቆይቶ ሲመጣ አንዱ እንዴ ሲል ዝብርቅርቅ ብሎ በየግል ጸሎት ነበር ያለ ነው ማለት እሱም የራሱን እኔም የራሴን ሲስቱም የራሷን እና በህብረት መጸለይሁን በአንድ ላይ በአንቀጽ ተከፋፍለ ከውጭ እንደነበረው ያ ተመልሶልኝ በጣም ደስ ብሎኛል። እናንተም ይችን ነገር መኩራት፣ በተለይ በአውሮፓው ዓለም ያላችሁ በአረቡም ዓለም ያላችሁ አብራችሁ የምትገናኙ በረፍት ቤት የሚሆን በስራ ምክንያትም በአንድ ላይ ያላችሁ በህብረት ጸሎትን በደንብ አድርጋችሁ ለመልመድ ሞክሩ። ብዙ ለውጥን ታገኙበታላችሁ። እኛም ታዘን ጀምረናታል። ፍጻሜ ዝለቅና ለውጥ አለው። በግል መጸለይና አንድ ላይ መጸለይ በጣም ለውጥ አለው። ምክንያቱም የሁላችንም ያው ፈጣሪም ነገሩ 1 2 3 ብትሆኑ አብሬያችኋለሁ ብሏልና እግዚአብሔር መንፈስም አብሮ ስለሚኖር ጋንጭሩም ያው በቀላሉ የመድከም ነገር ይኖረዋል። በግል ከመሆኑ ያው በግልም ጥሩ ነው፣ ግን ሰው ካለ አብሮ ሰብሰብ ብሎ ቢሆን ጥሩ ነው። ምክንያቱም ብቻውን የሚኖር ሰው ያው ብቻውን የሚጸልየው፣ ግን ሰው ካለ ቤት ውስጥ ወንድም ልጅ ሊሆን ይችላል፣ አባት እናት፣ የቤት ሰራተኛ እንኳን ብትሆን እሷንም ሰብሰብ አድርጎ። ምክንያቱም እናንተ ስትጸልዩ የማይጸልይ ሰው ላይ ሄዶ ቁጭ እንዳይላጀረው ሁላችሁም ከቆማችሁ የት አባቱ ይሄዳል ወይ ጥሎ ቤታችሁን ይወጣል። እንደዛ ከሆነ እሰየው ነው። ስለዚህ ሰዎች ላይ ቁጭ ብሎ ጸሎት አድርጋችሁ እስክትመለሱ ሰው ላይ ቁጭ ብሎ ተመልሶ ደግሞ ከሚገባ አብራችሁ ሁላችሁም ስትቆሙ አሪፍ ነው። ያው መፈናፈኛ ያጣልና ይዳከመላችኋል በቀላሉ ማለት ነው። ስለዛ ስትጸልዩ አብራችሁ ቤት ውስጥ ካለው ጋር ሁላችሁም ሰብሰብ ብላችሁ ቢሆን መልካም ነው። ይህንን ለማለት ያክል ነው። ስለአመጋገቡም በአጋጣሚ እነሱም እንዲጠቀሙት አሁን ስለ ምግቡ እንዲህ ነው ማለት ይከብዳል። ምክንያቱም አሁን በትክክል በህጉ ከ12 ሰዓት በኋላ ያው እንደመሸ ወይ እንደነገ ነው የሚቆጠረው። እራትም ምናምን ሲሆን አሁን በጊዜ ተበልቶ እንዲያልቅ ምናምን ነው የሚታሰበው። አሁን እስከ 3 ሰዓት ተበልቶ ቢጠናቀቅ እራት ተብሎ ይታሰባል። ግን ደግሞ አሁን ሰው የሚሰራው አምሽቶ የሚመጣ አለ። አሁን በቤተ ክርስቲያን እኮ ለዛ ነው። አሁን ለምሳሌ ነገ ሮብ ከሆነ ማክሰኞ ማታ ቤት ገብቶ 3 ሰዓት 4 ሰዓት ላይ ስጋ ከበላ አንድ ሰው ኦልሬዲ ሮብ የገባ ቀን ነው የበላው ስጋ። ግን ቤተክርስቲያናችን ደግሞ ቀኖና የሚባል ነገር አለ። አሁን እንደ ዶግማ ሳይሆን ቀኖና በየጊዜው የሚሻሻል ማለት ነው። እንደ ሁኔታው፣ እንደ ሀገሩ፣ እንደ አየሩ ጸባይ ቤተክርስቲያኗ የምታሻሽላቸው ህጎች አሉ። ዶግማ ጭራሽ ማይቀየር ማይቀነሰው ነው። ቀኖና ደግሞ ይሄኛው አይነቱ ነው። ስለዛ ምን አረገች? አምሽቶ የሚገባ ሰው ስለሚኖር ለምሳሌ አሁን እኛ ሀገር አሁን ስራ ብዙ ሰው 1 ሰዓት ቢወጣም ማታ በትራንስፖርት ምክንያት ሰው 4 ሰዓት 5 ሰዓት 5 እንኳን ባይሆን ከ3 እስከ 4 ባለው ሊገባ ይችላል በትራንስፖርት በሚሰራው በቤቱ ርቀት። ስለዛ ያ ሰው 3 ሰዓት የገባ ሰው አሁን እንግዲህ እንደገባ ላይበላ ይችላል። 3 እስከ 4 ሊበላ ይችላል። ስለዚህ አሁን ለነሱ እንደዚህ እስከ 3 ሰዓት ባለው ምግብ በልታችሁ ጨርሱ ለማለት ከባድ ነው። 5 ሰዓትም
ብቻ ሰዓቱ ማይመቻችለት ሰው ምናምን ሊኖር ይችላል። ግን እንደ ሀሳብ አይደለም ይኖራልባት ወይ ሁሉም እንዳንቺ የደለው አይደለም። እንደ ሀሳብ ግን ቢሆን ደስ የሚለው አሁን እኛ ቢሆን ደስ የሚለው ብዬ ነው የምነግራችሁ እንጂ ሰዓት ባለው ለመብላት ነው። ከዛ በኋላ 3 ሰዓት ላይ ጸሎት ለማድረግ ነው የታሰበው። አሁን ገዳሙ ላይ ብዙ ጊዜ ማታ ጸሎት ከተደረገ በኋላ ከ1 ሰዓት በኋላ ይበላል፣ ጾም ላይ ምናምን ሲሆን ማለት ነው። እንደዚህ ወደ ዓለም ደግሞ ስንመለስ እስከ 3 ቢሆን ጥሩ ነው፣ መልካም ነው። ከበረታችሁ እንደዛ አድርጉ። ካልሆነ ግን ግዴታ አይደለም። አሁን አንድ ሰው አምሽቶ የሚገባ ከሆነ ሳትበላ እኛ አይደለም አባቶችም ሊሉ አይችሉም። እና ግዴታ አይደለም። ግዴታ ነው። ለምን ግዴታ የሚባሉ ብዙ ነገሮች እኮ አሉ። ያውን የዛሬ እንደ አንድ ሰው ካልቻለ ሳትበላ አትደር ማለት አንችልም። እንደዛ ማለት ከባድ ነው። ለዛማ ቀኖና ሳይሆን ዶግማ ሆነ ማለት እኮ ነው። ምክንያቱም ወደ ነገ ደርሶ ሊበላ ነው ያሰው እኮ። እንደዛ ከሆነ ነገሩ ከሆነ አንድ ሰው ከ12 ሰዓት በኋላ ስጋ መብላት ይችላል። አባቶች ደግሞ ይሄ ነገር አስተካክለው ቀኖና ማለት ያ ነው። የሚሻሻል ሁኔታ ግዴታ ሳይሆን እንደየሁኔታው የሚሻሻል ነው። አሁን ለምሳሌ ሙቀት ያለበት ሀገር ላይ ጭራሽ እስከ 3 ሰዓት ድረስ አባቶች ያወጡትን አሁን የሚሻሻል አለ። አባቶች አሻሽለው ከ12 ሰዓት በስራ ምክንያት በተለያየ ኬዞች ብቻ እንትን ተብሎ ተስተካክሎ የማንኛውም አይደለም የማንኛውም የምን ምግብ ስጋ ብቻ አይደለም ማንኛውም ምግብ ነው ይሄ ነገር ያለውና እስከ 3 ብለህ ያሻሻሉትን አንተ ስራ ስላልተመቼ ብለህ ደግሞ አንተ ራስህ አሻሽለህ አይደለም። እኔ ማሻሻል አይደለም እኮ አሁን እኔ በነግራቸው ቢችሉ ነው። አንድ ሰው ቢችል አሁን እኛ ስለምንችል እስከ 3 ሰዓት እንበላለን። ለምን ስራ በጊዜ መውጣት እንችላለን፣ ሰዓቱ ማስተካከል እንችላለን። መሽቶ የሚወጣበት ብዙ ሰው አለ እኮ ነው። አንቺ አሁን ተንቀሳቅሰሽ ማታቂ ኮንዶም ተረጃቸዋለሽ። አሁን እኔ ብዙ ሰው ስለማቅ ነው ማታ 4 ሰዓት የሚደርሳል፣ 3 ሰዓት የሚደርሳል፣ ቤቱ በሰርቪስ የሚወጣ አለ፣ ብዙ ሰው አለ። እነሱ አሁን ማስገደድ አንችልም ነው። አሁን እነሱ ማታ መሽቶ የሚመጣውን ሰውዬ 3 ሰዓት ላይ መብላት መጨረስ አለብን ማለት ከባድ ነው። ግን እኛ መንገር ነው ቢሆን እንደዛ ጥሩ ነው። አንደኛ ለጤናም ጥሩ ነው። ያው ከመሸ ከበላችሁ አብሮ ሰውነትም ላይ ያድራል፣ ሸክም ነው የሚሆነው። እንደዛ ከሚሆን እስከ 3 ባለው ብጨርሱ መልካም ነው የሚል ሀሳብ ነው የኔ ሀሳብ። አንቺ የምትይው ካለ ውድ ተመልካቾቻችን፣ በነገራችን ላይ በአውሮፓ ዓለምም ሆነ በአረቡም ዓለም የምትኖሩ ይሄ የሚቻል ሳይሆን ግዴታ መሆን ያለበት እንደሆነ አስቡትና ራሳችሁን በዛ መልኩ አሳምኑትና ቢያንስ ከ2 ሰዓት ተኩል እስከ 3 ባለው ውሃችሁን ምግባችሁንም ጨራርሳችሁ 3 ሰዓት ሻርፕ ሲል ዝጉ ማለት ነው። እኔ በፊት እንደውም ውጭ እኮ እስከ ስንት ነበር የሚጾሙ ታስታውሳለህ? እስከ ስንት ነበር የሚጾሙ? ሁሌ ምልካለ ከዛ አላልፈም የምለው ውጭ ያለን ሰዎች አቋል ውጭ ያለው ሰው ኢትዮጵያም ያለው ሰው ይችላል። እርግጠኛ ነኝ ይሄን ነገር ማስተካከል ከቻለ እንደምንም ብሎ ነገሮችን እያስተካከለ ማስገደድ እንኳን አይደለም። ገብቶኛል እኮ እኔም እየነገርኩ እኮ ነው። አሁን እናንተ ምን ታደርጋላችሁ? በተቻላችሁ አቅም ስራችሁንም በጊዜ ለመግባት ሞክራችሁ እግዚአብሔር በረዳችሁ መጠን። ከዚያም ውጭ ደግሞ እንደዚህ በቃ አይደል የሆነ ህግጋት ቢኖረው በቃ እስከ 3 በልቼ ይዘጋለሁ። አሁን በነገራችን ላይ እህታችንም እንደዛ ነው። እህታችን ያለችው መብርሃንን ጠይቄ ከ3 ሰዓት በላይ የበላ ሰው አይሆንም ነገ ጾሙ። ስለዚህ እስከ 3 ብቻ ነው ያለችው። ትልቁ ወይም ታርጌት መልሱ ማለት ነው እስከ 3 ብቻ ነው እንጂ ከ3 በላይ መብላት አይቻልም። እኛ ግን ያው እንደ ልምድ አድርገን ነው በውጭም ያለን በአውሮፓውም ያለን 3፣ 4፣ 5 እያለን እንደውም ለ6 ነው ጉዳይ ስትቀር ሁሉ ምንጠጣ መንበላም አለን። ግን ይህ አግባብ እንዳልሆነ ነው የተነገረው እና በተቻላችሁ አቅም ይህንን ነገር እስከ 3 ለመዝጋት ሞክሩ። በራሳችሁ ኬዝ በተለያየ ምክንያት ደግሞ ካላችሁ ደግሞ ከአባቶቻችሁ ጋር ተነጋገሩ። አሁን ለምሳሌ የነፍሳቸው ምናልባት እንደዚህ ላያረጉ እኮ ይችላሉ እኮ እነሱ ካላረጉ ደግሞ እነሱ ግን መጠየቅ ያለባቸው ታረጉታላችሁ ወይ ብለው ሳይሆን ታረጉታላችሁ ወይ ብላችሁ ሳይሆን የምትጠይቁት አባቶቻችን መጽሐፍ ቅዱስ ወይም እንደ ቃሉ እስከ ስንት መጾም አለብን፣ እስከ ስንት ሰዓት ነው መብላት ያለብን፣ ስንት ሰዓት ላይ ነው ጾማችንን መዝጋት ያለብን ብሎ መጠየቅ ደግሞ የኛ የልጆች ድርሻ ነው። አንዳንድ አባቶች በእርግጥ ትንሽ የመናፍስት ውጊያ ያልገባቸው ኬርለስ የሆኑ ኖርማል አባቶች አይ እንደው ችግር የለውም አይ ብላ ሊሉ ይችላሉ። እና ግን አይ እሺ እናንተ ሀሳብ ከሆነ ቃሉ ደግሞ ምን ይላል? እስከ ስንት መብላት አለብን? እስከ ስንት ድረስ ነው ምግባችንን ጨርሰን
እንትን ማለት መዝጋት ያለብን እስከ ስንት ሰዓት ነው የሚለውን ከጠየቃችሁ በደንብ አድርገው ያስረዳቸዋል። እርግጠኛ ነኝ ከ3 አይዘልም እንደ ቃሉ የሚናገሩ አባቶች ከሆኑ ማለት ነው። ግን ደግሞ እናንተ ራሳችሁ አስባችሁበት ከስራችሁም ካላችሁበትም ከህይወታችሁም አንጻር ነገሮችን እንደሚመቻችሁ አስተካክላችሁ እስከ 3 ብትዘጉ መልካም ነው። ይሄ ነገር አይሆንም ስለተባኘ በተለይ በአሁን የምንነግራችሁ ነገር እኛ በዚህ ወቅት ዘግተን ስለማናቅ ነው። እየተዝረጠረጥን በስራ ምክንያት በምን ብሎ ያጸልዩ ከሌም ጸልዩ ተብሎ በአንድ ላይ ጸሎት ከጨረስን ወዲያ 4 ተቀርቦ ምናምን ሲባል ብዙ ሰዓቶች ይሄዳሉ። 4 ሰዓት 4 ተኩል ከዚያም በላይ እና እንዲህ ነገር እያለን ነበር። ግን ያው መብራን አንድ ደውል በአንድ ቴሌ አድራ ስለደወለች ወይም ደግሞ ይህ ነገር ገደብ እንዲኖረው ወደዚህ ድሮ ነበረው ስርዓቴ እንድመለስ ስለሆንኩኝ በጣም ደስ ብሎኛል። እግዚአብሔር ይመስገን። እናንተም ከቻላችሁ ይህን ነገር ሞክሩት። እኛም የጀመርነውን ነው እና እግዚአብሔር ከእናንተ ይሁን። እንግዲህ ያው እኛ ይጠቅመናል ይሄ ነገር መልካም ነው ያልነውን ጀምረናል። እናንተ ደግሞ ከዚህ ካልነገርናችሁም እንዲሁም ደግሞ እህታችን ከምትናገረው ላይ የሚጠቅማችሁን እየወሰዳችሁ የእግዚአብሔርን ድንቅ ተአምርን ደግሞ ሰምታችሁ እግዚአብሔርን እያመሰገናችሁ እንዲሁም ደግሞ መብርሃን ሆይ እርጅኝ፣ እሷን የጎበኘሽ እኔንም ጎብኚኝ፣ ችግሬንም ፍችልኝ እያላችሁ በመማፀን እንግዲህ ለመስማት ወይም ደግሞ ያን ነገር ሰምታችሁ ይሄን ለማለት ያብቃችሁ። አሚን። እንግዲህ ያው ሞክሩ ብላለች። በስተመጨረሻ አስተካክለዋለች። ንግግሯ ሞክሩ ነው እንጂ ግዴታ አይደለም የምንነግራችሁ፣ በመሞከር ነው። ግዴታ የሚሆኑባቸው ነገሮች አሉ። እነሱን ግዴታ ምንም አማራጭ የለም፣ ግዴታ እናደርጋለን። ይሄ ግን በመሞከር ነው። ምክንያቱም መሞከር ነው የምለው እኔ ብዙ ችግሮች ስለማቅ ነው። የማይችል ሰው አምሽቶ የሚገባ ሰው ብዙ ሰው ስላለ ነው። እንደሱ አይነት ሰዎች ያላችሁ ደግሞ ከአቅማችሁ በላይ ሊሆን ስለሚችል ነው። ሙከራ ከሆነ ግን አረገዋለሁ ብላችሁ ካምናችሁ ታረጉታላችሁ ብለን እናምናለን። ካልቻላችሁም ደግሞ እንግዲህ እግዚአብሔር ይርዳችሁ። ቢሆን መልካም ነው። በረከትን ያሰጣል ነው። ያን ለማስታወስ ያክል ነው። እናመሰግናለን። ደህና ሁኑ። እንግዲህ በጉጉት ጠብቁን። ቪዲዮም ይለቀቃል። ከዚያም በተዘለለ ደግሞ ሆናችሁ ወይም ተናግራችሁ የተደረገላችሁ ድንቅ ተአምር ካለ እንጠብቃለን። የእህታችንንም የአልማዝን ጉዳይ እንደ መብርሃን ቅዱስ ፍቃድ ወደፊት ታሪኳ የሚወጣ ይሆናል። ከእናንተ ጋር ይሁን። መድኃኔዓለም እንወዳቸዋለን። ሰላም ደሩ። ሰላም ሁኑ። ሰላም ያገናኘን። አሜን። እንግዲህ አሁን ፍስክ ነው። በደንብ ብሎ እስከዛ ማሳረጊያውን ቢሆን እንግዲህ 3 ሰዓት ላይ ይዘጉ ተብላችኋል። ግድ ይህ ነገር እስኪ ሞክሯል። ቻለንጇ ሞክሯል። ልክ እንዲንሹ ምትጾሙ አይ ግን በነገራችን ላይ አሪፍ ነው። ለጤናም ራሱ አሪፍ ነው። አሁን እስከ 3 ሰዓት ከጨርሳችሁ 2 ሰዓት ላይ ብትበሉ 3 ሰዓት ላይ ደግሞ ጸሎት ብታረጉ እስከዛ ምግቡ ይፈጫል። ወደ መኝታ ስትሄዱ ብዙም ሸክም አይኖረው። በሳይንስ እንኳን አሪፍ ነው። እንኳን በመንፈሳዊ ደግሞ ይሄ ነገር ለማድረግ በጣም ቅርብ ናቸው። እንኳን ይሄን ቀርቶ ሽምጥ ጾሙን ያክፍለቱን ጾሙን መክረው ብዙ ነገር ይችላል። በዛው ልክ ደግሞ የማይችል አሁን እኮ እነሱ አይፈልጉም እኮ አይደለም እኮ ቢፈልጉም የማይችሉ ሊኖሩ ይችላሉ። ለእናንተ ያው እግዚአብሔር ይርዳን ሁላችንም ነው እንጂ ሁሉም በእርግጠኝነት ይፈልጋል። አሁን አይደለም 3 ሰዓት ማቆም እኮ ሮብንም ቀኑ ሙሉ ላይበላ የሚፈልግ ሰው አለ፣ ማክፈል የሚፈልግ ሰው አለ። ያው ስለማይሆንለት ነውና ያን ለማለት ያክል ነው። ሰላም ደሩ። ነላደሩ ነደቻለ ቻው